ስራው ነው ነገር ምን እየሆናችሁ ነው? አንተ የእናቴ ልጅ እኮ ነው። አንድ ኩላሊት ፌል አድርጓል። ምን ማለት ነው? ወብዬ ምን እያደረገ ነው? እናንተ ማስታረቅ የለበትም። ይገባል፣ እየሰማሽ ነው? ይገባል። ምን እያደረግሽ ነው? ይገባል። ትንሽ በቃ ልስተኛለሽ እንደንጂ ነይ በጌታ ትንሽ በቃ ፕራንክ። ሰላም ክቡራትና ክቡራን ውዴ ቻናሌ ቤተሰቦች እንዴት ከረማችሁ? ዛሬ እንግዲህ የምንወያይባቸው ዋና አጀንዳዎች እነዚህን ይመስላሉ። እንደ ወትሮ ለቤቱ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁን እንዳትረሱ። ቀጥታ ወደ ቪዲዮዎቹ እናልፋለን። ይህ ያፌት ኢንተርቴይንመንት ነው። አንድ ኩላሊት ፌል አድርጓል። እኔ እንጃ እንዴት ሊፈጠር እንደቻለ ሁሉ አልገባኝም። እኔ ገና ወጣት ነኝ። አውቀና እኔ ምናልባት የኔ ያክል ነው ማለት ነው እንደኖር ወይ ተፈጠረ ሲጀመር ማለት ነው። ሲጀመር አሁን እዚህ ቪዲዮ ላይ ስናይ በእንደዚህ አይነት የመጀመሪያው ነገር በእንደዚህ አይነት ክፉ በሽታ ወይም ደግሞ ሰውን ዓለምን እያስጨነቀ ያለው ሰውን መግቢያ መውጫ እያሳየ ባለ በሽታ የኩላሊት እጥበት እየተባለ የኩላሊት ንቅለ ተከላ እየተባለ ዓለምን መከራ እያሳየ ባለ በሽታ ለቀልድም ቢሆን ለቀልድ አይደለም ለጫውታ ለወሬ እንኳን ማይመች የሆነ በሽታ ነው ይሄ በሽታ እንደኔ ዋናውና በዚህ ልክ ሐሳብ ይዛችሁ መታችሁ ሰውን ማስደንገጡ የመጀመሪያ ነገር ማለት ሰውን ማስደንገጡ የሚቀለድበትም አይነት በሽታም አይደለም። ይሄ በሽታ ፕራንክ የሚሰራበት አይደል ለወሬ እንኳን ማይመች በሽታ ነው በነገራችን ላይ ይሄ በሽታ ማለት ነውና ይሄንን በሽታ እንትን ብላችሁ ፕራንክ ብላችሁ መምጣቱ ፕራንክ መስራቱ ችግር የለውም። ግን ይሄንን በሽታ ለቀልድ አድርጋችሁ ለጫወታ ብላችሁ ይዛችሁ ማምጣት ራሱ ትክክል አይደለም እንደኔ ማለት ነው። ምክንያቱም ስንት አይነት የሚቀለድበት ነገር አለ፣ ስንት ፕራንክ የሚሰራበት ነገር አለ ወንድሜ። ለአንተም ቢሆን ራሱ ማለት ነው ለአንተም ቢሆን እንዲህ አይነት አይዲያ መምረጡ ጥሩ አይደለም። ምን ያሉት ይደርሳል ነው የሚባለው ነገር ምን ያሉት ይደርሳል የሚባል ነገር አለና በዚህ ልክ ይዘህ መምጣት ጥሩ አይደለም። እኔ መስራትን አልጠላውም፣ መስራትን ለምን ሰራህም አላልኩም። ያልኩት በእንደዚህ አይዲያው ራሱ ለፕራንኩ የተመረጠው አይዲያ ራሱ ጥሩ አይደለም። ምክንያቱም ነገ በትክክለኛው በሪያሊቲው ቢመጣ ምን አይነት ስቃይ እንደምታይም አንተ ታውቀዋለህ። ስለዚህ በዚህ ልክ ሰውን አመታችሁ ማስደንገጡ አግባብ አይደለም። የተመረጠው ፕራንክ የተመረጠበትም አይዲያ ጥሩ አይደለም። አይዲያው ጥሩ አይደለም። ፕራንክ መስራቱ ጥሩ ነው፣ ቪዲዮ መስራታችሁ ጥሩ ነው። ግን ለወሬ የሚመች ለቀልድ የሚመቹ ብዙ አይነት አይዲያዎች አሉ፣ ኮንቴንቶች አሉ ፕራንክ ሊሰራባቸው የሚችልባቸው ማለት ነው። ስለዚህ በዚህ ልክ የመረጣችሁት ኮንቴንት ልክ አይደለም። ስለዚህ ለሌላ ጊዜ ፕራንክ ብትመርጡበትን አይዲያ ብትለዩ ይሄ ዓለምን እያሳቀቀ ሀገርን በተለይ የኛን ሀገር መከራ እያበላ ያለው በየሆስፒታል ስንት የተኙ አሉ፣ በየሆስፒታሉ ስንት የማቀቁ አሉ። እና ገና ለገና ቫይራል ለመውጣት ብላችሁ የሆነ አጓጉል ነገር ባትሞክሩ የተሻለ ነው የሚል ነው ሐሳብ ያለኝ ማለት ነው። በፕራንኩ ላይ ችግር የለብኝም፣ በሰራችሁበት ቪዲዮ ላይ ችግር የለብኝም። ሐሳቡ ግን ልክ አይደለም። ሌላኛው ነገር ደግሞ ከመጀመሪያ ጀምሮ ስናገር የነበረው ነገር ትላንትና ከመጀመሪያ ቪዲዮ እየሰራችሁ ስትመጡ ጀምሮ ምንድነው እያልኩ ያለው የመጀመሪያ እንትናችሁ ግርግር መፍጠር ነበረ። ልዩ በሆነ መንገድ አንተ በሆነ መንገድ ሲስተርና ልዩ በሆነ መንገድ ግርግር እየፈጠራችሁ ነበር የመጣችሁት እና እኔ እያልኩ ያለሁት አንድ ሁለት ቪዲዮ ነው ከዚህ በኋላ የሚሰሩ እንትን ግርግር የሚፈጥሩት። ከዛ በኋላ የሆነ ፒስ እየፈጠሩ ይመጣሉ ምናምን እያልኩ ነበረ። ነገሩ ፒስ ለምን ተፈጠረ አይደለም፣ ግን የተነበይኩት ነገር ይሄው ትክክለኛው ቦታ ላይ እየመጣ ነው። ደስ የሚለው ነገር ማለት ነው።
ትክክለኛ ውሸት አወራህ እንዳትሉኝ፣ ትክክለኛው ነገር ላይ እየመጣ ነው የእነሱ ቪዲዮ ማለት ነው። አንደኛው ትላንትና ዓለም በቃኝ ሲል የነበረ ሰው ትላንትና በቃ እኔ ህይወቴ በቃ ሌላ ነገር ውስጥ ገብቷል ብሎ ሲታጠብ በእንባ ሲታጠብና መከራ ሲያሳይ የነበረ ህዝቡን ዛሬ ላይ መጥቶ በአንድ ቀን ልዩነት ፕራንክ ምናምን ነገር በቃ ምናምን ብሎ እሷ ፌንት ስትበላ ምናምን ነገር የነበረው ነገር አለ እና ይሄ አንደኛ የመጀመሪያው ነገር እናንተ የመጣችሁበትን መንገድ ስተት ነበረው። የመጀመሪያው ስተት ነበረው። እኛም እንዳሰብነው ደግሞ የምትሰሩት ነገር ከካሜራ በስተጀርባ የምታደርጉትም ነገር ስተት ነው እያልን ነበር የመጣ ነው እና በአንድ ቀን ልዩነት ውስጥ በአንድ ቀን ልዩነት ውስጥ ፕራንክ ሰራችሁ። ስለዚህ ትክክል ነበርን እኛ ትክክል አልነበርንም የሚለው ነው ጥያቄ። ትክክል ነበር። እየሰራችሁት ያለው ፎልስ ስቶሪ ቢውልድ አድርጋችሁን የመጣችሁት ነው ያልኩኝ። ይኸው እንዳልኩም በአንድ ቀን ልዩነት ትላንትና ዓለም በቃኝ ስትል የነበረ ሰው ዛሬ ላይ በማግስቱ ምን ይመስል ያውም በማይቀለድበት ፕራንክ ቀልዳችሁ መጣችሁ እና እዚህ ጋር ያረጋችሁት ነገር እየመጣችሁበትም ያለው ነገር ስሩ፣ ጥሩ ነው። ወደ ፒስ መምጣታችሁ ጥሩ ነው። ለምን አደረጋችሁ? ለምን ሰላም ፈጠራችሁ? እንዲህ አይደለም የኔ እንትን ማለት ነው። መጀመሪያ ስናገር የነበረው ነገር ይሄ ነገር የሚያደርጉት ለጥቂት ጊዜ ነው። እቺን የሶስተኛ ዓለም ጦርነት እያደረጉ ነገሩን በዚህ መንገድ ያመጡት ለጥቂት ጊዜ ነው፣ ለጥቂት ቪዲዮ ነው። ከዛ በኋላ ፒስ ሆነው ይመጣሉ ብያለሁ። ይሄው ኖርማሊ አሁን ነገሩ መስመሩ የፒሱ መስመር ተጀምሯል። ነገ ልዩ ትመጣለች። ከዛ ልዩ እንኳን ባትመጣ ወይ የሆነች ሴት ጨምሮ ይመጣሉ ወይ የሆነ ወንድ አድ አድርገው ይመጡና ነገሩን እንትን ይላሉ። ምን አለበሉኝ የኔን የባለፈውን ቪዲዮዎች አውጥታችሁ እዩ፣ ከጀርባ ማለት ነው። በቃ እነዚህ ሰዎች ለጥቂት ጊዜ ጦርነት ይፈጥራሉ፣ ከዛ ፒስ ያደርጋሉ፣ ኬክ ይቆርሳሉ። ሻምፓኙን የቀራውን ኖርማሊ አሁን ነገር ከልዩ ጋር ኬክም ይመጣል፣ ሻምፓኝም እንትን ይላል ምናምን ነገር የሆነ ነገር ደግሞ ይፈጥራሉ። እና ይሄ ነገር ለምንድን ነው ታቅዶ እንደዚህ በፕሮግራም የመጣው ብላችሁ ከጠየቃችሁን ከሄሉ ቤት እቃቸውን ሰብስበው ለመውጣት ያደረጉትና የቀረጹት ፕሮፖዛል ነበር። ከሄሉ ጋር ሲለያዩ ከሄሉ ቤት እቃቸውን ሰብስበው ሲወጡ እኛ በምን አይነት መንገድ እንቀጥል የሚለውን ፕሮፖዛል ሰርተው የጨረሱበት መንገድ ስለነበረ ነው። ስለዚህ ምንድነው ከዚህ በኋላ ምን ይሆናል ምን ይፈጠራል የሚለውን ነገር አብረን የምናየው ነገር ነው። ስለዚህ እኛ ከመጀመሪያ ጀምሮ ስፔሻሊ እኔ ከመጀመሪያ ጀምሮ ስናገር የመጣውበት መንገድ ምንድን ነበር? ልክ ነበር ማለት ነው። ከሆነ ከጥቂት ጊዜ በኋላ እንዲህ ሆኖ ይመጣሉ እያለ ይኸው በፕራንክ እንግዲህ መጥተዋል። በአንድ ቀን ልዩነት በአንድ ቀን ዓለም በቃኝ ሲል የነበረ ሰው በአንድ ቀን ልዩነት ውስጥ በፕራንክ መጥቷል። ቴንኪው። ሰላም መፈጠሩ ጥሩ ነው። በሰላም መንገድ መምጣቱ ጥሩ ነው። ግን የኛም ፕሮፖዛል የኛም የቀረጽነው ፕሮፖዛል ትክክል ነበር። በእናንተ ላይ የሰራነው ጥናትና ሪሰርች ትክክል ነበር ማለት ነው። ስለዚህ ስሩ ስራችሁን። አሪፍ ስራ ነው። ከአይዲያ ውጪ ኮንቴንት ይዛችሁበት ከመጣችሁበት አይዲያ ውጪ አሪፍ ነው። ሲስተር ደግሞ ማነሽ የያቡህትም እንደው ፕራንክ ነው ብለን እንድናምን ወይም ደግሞ እንድንነግጥ ልክ ገና ከአፉ ሳይጨርስ ነው ኩላሊት ምናምን የሚለውን ነገር ሳይጀምር ነው እንዴ ያልሽው ምናምን ነገር ያልሽው እና ትንሽኛ እንዲገባን ትንሽ ካሜራ ላይ ልምዱ ያለን ሰዎች ነገሩን እንደዚህ ፊልም ምናምን ነገር ላይ ትንሽ ትኩረት ለምናረግ ሰዎች እንዲገባን ደስ እንዲለን ካሜራ እንዲያየሽ ምናምን ነገር እያልሽ ፕራንኩን ባትንትን ፕራንክ ብታስመስዩ እየተሻለ ነው እና እንዲህ ካሜራ እያያችሁ ምናምን ፕራንክ ከሆነ ፕራንክ እንዲመስለን አድርጉ። የመጀመሪያው ማለት ነው። ሁለተኛ ነገር ደግሞ እንደው ፕራንክ ሲወደቅም እኮ ተነጋግራችሁበት ፕራንክ አይነገርም ምናምን። እናንተ ተነጋግራችሁ ስትወርቂ ራስሽን ሴፍቲሽን ጠብቀሽ ነው እንዲህ እግርሽን ሰብስበሽ ምናምን ነገር እንትን ስትይ ነበረው እና ያንንም አወዳደቃችሁንም ምናምን እውነት ብታስመስሉ ታሴን ታበላሉንም እንደው እግር ከመሰብሰብ እንደው ዝርር ማለቱ ከዚህ በላይ ጥሩ ነው። ግን አንዳንድ ነገሮች ላይ እንትኖች ቢስተካከሉ ጥሩ ነው። ነገ ደግሞ እንዲሁ የምትመጡበትን ቪዲዮ እንዲሁ ስለምናውቀው እዛች ላይም አንዳንድ ማረሚያ ምናምን ነገር እናደርጋለን ማለት ነው። ከዚህ በመቀጠል ደግሞ ከዚህ ውጪ እነ ሄሉ እነ ናሂ ምን እያደረጉ ነው? ሄሉ በእነ ናሂና በነውብዬ መካከል ገብታ
የማስታረቅ ነገሮችን እየሰራች ነበረ። ይህ የማስታረቅ ሂደት ደግሞ ሄሉ ቤት ምን ይመስላል የሚለውን እስቲ እንመልከት። ተነጋግራችሁ መፍታት አለባችሁ። እኔ ውብዬ ልክ ከሆነሽ አንቺም ልክ ነሽ። እኔ ጥፋት እንዳለበት አምናለሁ። ግን እዚህ ጋር የገነባችሁት ልጆች አሉ፣ ትዳር ነው። ይሄ ቀልድ አይደለም እና ያን ነገር አሁን ቤተሰብ በእናንተ ምክንያት እየተጨነቀ ነው ያለው እና እናንተ ሰላም አውሩድና እኛም ደስ ይበለን። በቃ ይቅርታ ተባባሉ። ናሂ አንተም በቃ ይቅር በላት፣ ዝቅ በላ ይቅርታ ጠይቃት። እሷ ደስ የሚለው ነገር አሁን እዚህ ጋር ሄሉ በውብዬና በናሂ መካከል ሆና እርቅ እያስፈጸመች ነው። ይሄ እርቅ ደግሞ ያው ለወንድሟም ሳትደግፍ ለውብዬም ሳትደግፍ በቃ ሰላም ይውረድ ነው ሀሳቡ። እዚህ ጋር ሰላም ይውረድ ነው የቤተሰብ ዋነኛው ነገር። በትዳር ውስጥ በቤተሰብ ውስጥ ጣልቃ ቤተሰብ አይግባ የሚባለው አንደኛ በክፉ መንፈስ የሚመጣ ሰው ነው። ግን ተጣልቶ ከሆነ ለእርቅ ለማስታረቅ ከሆነ ችግር የለውም እና ሄሉ እዚህ ጋር ለወንድሟ ተገን ሳትሆን ለውብዬንም ሳትገፋት በዚህ መንገድ ሰላም ፍጠሩ። በቃ እንደዚህ ተለያይቶ መኖር ጥሩ አይደለም፣ ለልጆቻችሁ ምንም ትምህርት የሚሰጥ ነገር አይደለም ብላ እየለመነች ያለችበት ነገር በጣም አፕሪሼት የሚደረግ ነገር ነው። ምክንያቱም እሷም እዛ ጋር ትላንት ያሳለፈችው ነገሮች አሉ፣ እርቅ የሚፈልጉ ያሳለፈችው ላይፍ አለ። በዛ ጋር እናስታርቀሽ እንዲህ የሚል ነገር ምናልባት ከሌሎች ሰዎች አልተሰነዘረም። እዚህ ጋር ግን መታ እሷ ከራሷም ትምህርት በመውሰድ በቃ በልዩነት ውስጥ የሚመጣ ነገር የለም፣ አንድ ላይ ሆናችሁ ችግራችሁን ፍቱ ማለቷ በጣም 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 አሪፍና ጥሩ የሚያስብል ነገር ነው እና ሁላችንም በተለያዩ ሰዎች መካከል ገብተን ችግር ከምንፈጥር ሰላም የምንፈጥርበትን ነገር የሚያስተምረን ነገር ነው ከዚህ ቪዲዮ ላይ እየወሰድኩት ማለት ነው። ወደሚቀጥለው ቪዲዮ ተጋጨ ወጣ ከሌሎች ሴቶች ጋር ነው እየሄድክ ያለው ገብቷል አይደል? እኔ እኮ እንደዛ ማድረግ ከብዶኝ አይደለም፣ ወይ ደግሞ እንደዛ ማድረግ እኮ ጠፍቶኝ አይደለም። ትዳሬን ስለምፈልገው ልጆቼን ስለማከብር ትዳሬን ስለማከብር ነው ገብቷል አይደል? ለነገ ለልጆቼ የማስቀምጠውን ታሪክ ስለማስብ ነው። ግን አይደለም ምንድነው ችግር? እስቲ ችግርን በግልጽ እንድትነግረኝ እፈልጋለሁ። ናሂም ከውብዬ ጋር በተጣላ ቁጥር እየሮጠ የሚሄደው ሌላ ችግር ነው። እንደምናየው ሌላ ሴት ጋር ሮጥ እያለ ይሄዳል እና እዛ ጋር እሱ የሚያደርገውን ነገር እሷ ማድረግ በእርግጥ ትችላለች። ውብዬም ሌላው እንዲያመጣች እኮ እንትን ማለት ትችላለች። ግን ያም ማድረግ ያልፈለግኩት ነገ ለልጆቼ ምንድነው ማስተምረው፣ ምንድነው ጥዬ ማልፈው የሚለው ነገር ነው እኔ የሚያስጨንቀኝ እንጂ አንተ የምታደርገውን ነገር ማድረግ አቅቶኝ አይደለም ነው እያለች ያለችው። ልክ ነው እና የሆነ በትዳር መካከል የሆነ ነገር ስናደርግ ለትውልድ ምንድነው የመጀመሪያው ለቤተሰብ ነው፣ ለልጆች ምንድነው ትተን የምናልፈው። ስፔሻሊ ልጅ ያለን ሰዎች ማለት ነው፣ ልጅ ያላችሁ ሰዎች ለልጆች ምንድነው ትተን የምናልፈው፣ ልጄ ከኔ ምንድነው የሚማረው የሚለውን ነገር ትኩረት ማድረግ አለባቸው። ስፔሻሊ ናሂ ማለት ነው። እና ውብዬ ጋር እዚህ የተረዳሁት ነገር ምንድነው፣ እኔ አንተ የምታደርገውን ነገር በአጠቃላይ ማድረግ እችላለሁ። 10 ማምጣት ትችላለች። በቃ ግን ለልጆቼ ትቼ የሚሄደው ታሪክ ጥሩ መሆን አለበት የሚለውን ነው። እና ሁላችንም ከአንዳንድ ቪዲዮ ስናይ ምንድነው ማድረግ ያለብን፣ መጥፎንም ጥሩንም እና ነገሮች እናያለን እና ከዛ ውስጥ ለእኛ የሚጠቅሙ ነገሮች ነው ሰሌክት አድርገን መውሰድ ያለብን። ስለዚህ ውብዬ እዚህ ጋር የገለጸችበት መንገድ በቃ አፕሪሼት በቃ በጣም የሚያስደስትና ለትውልድም ለወጣቶችም ለስፔሻሊ ባለትዳር ሆኖ ደግሞ ለሚኖሩ ሰዎች በጣም ትልቅ ትምህርት የሚሰጥ ነገር ነው። አንተ የምታደርገውን ነገር እኔ ማድረግ እችላለሁ፣ ግን ለልጆቼ ጥሩ ነገር ትቼ መሄድ አለብኝ ብዬ ነው። ስለዚህ ናሂ በተጣላ ቁጥር ሌላ ችግር እየሮጥክ ብትሄደውን ነገር ቀንስ ነው እና እስቲ ግርግሩ ደግሞ ምን ይመስላል የሚለውን ነው። ስራው ነው እንዲያስደበድበው ያረጋው ነው። ስራው ነው ነገር ምን እየሆናችሁ ነው? አንተ የእናቴ ልጅ እኮ ነው። አንዱ የእናቴ ልጅ ነው። ሄሉ በቃ ተረጋጊ። ምን እያልሽ ነው? አይደለም ምን እያልሽ ነው? ያምሻል። ጤነኛ አይደለሽም። ውብዬ ተይ በእናትሽ። ምን ማለት ነው? ውብዬ ምን እያደረገ ነው? እናንተ ማስታረቅ የለበትም። ይገባዋል። እየሰማሽ ነው? ይገባዋል። ምን እያደረግሽ ነው? ይገባል። ሄሉ እንግዲህ እዚህ ጋር ልታስታርቅ ነው የመጣችው። ወንድሟንና የወንድሟ ሚስት ሰላም መፍጠር አለባቸው ብላ ነው የመጣችው። ሄሉ ከናሂ ጎን ናት።
እንግዲህ በመሃል ኪራ መጣ። እንደምታዩት ኪራ መጣ። አይታረቁም፣ በቃ ከዚህ ቤት መውጣት አለብህ ምናምን ነገር እያለ ነው ሲያወራ የነበረው ማለት ነው። እና በመሃል ደግሞ የተፈጠረውን ነገር አይታችኋል። ስለ ግርግሩ ከመድገሜ በፊት እዚህ ጋር አንዳንድ ቤተሰቦች በመሃል ገብታችሁ ትዳር ውስጥ ሶስተኛ ወገን ቤተሰብን ማስገባት ልክ አይደለም። እኔ በራሴ ልክ አይደለም። በቃ ቤተሰብ የራሱ ሮል አለው በራሱ ማለት ነው። ስለዚህ ውብዬ እዚህ ጋር ወንድምሽን መገሰጽ አለብሽ እና ሁላችንም በትዳር ውስጥ መስማት ያለብን የሁለቱን ጥንዶች ሐሳብ ቁጭ ብሎ በጠረጴዛ ዙሪያ መፍታት እንጂ ሶስተኛ ወገን ባታስገቡ። ለእርቅ ራሱ ባልና ሚስት ከተጣላችሁ ችግራችሁን መኝታ ቤት ገብታችሁ ልጆቻችሁ ራሱ ሳይሰሙ መፍታት ነው ያለባችሁ እንጂ ሶስተኛ ወገን እህት፣ ወንድም፣ አክስት አታስገቡ። ካስገባችሁም ደግሞ በመሃላችሁ ሰላም የሚፈጥሩትን ሰዎች ብቻ መርጣችሁ አስገቡ። እኔ ኪራ ያው አንዳንድ ጀግና ወንድም ያስፈልጋል። አንዳንድ እህት በቃ ጀግና ወንድም ግድ ነው ለእህት ማለት ነው። ግን በዚህ መልኩ ሳይሆን ኪራንም ቁጭ አርገ ናሂንም ቁጭ አርገ መክረ እንዲህ ነው እህቴ እንዲህ አይገባትም ማለት ነው ያለብን። እና ሄሉም እዛ ጋር መጀመሪያ የሄድሽበት መንገድ ጥሩ ነው። በቃ ማስታረቁ ምናምን ነገር ጥሩ ነው፣ አሪፍ ነው። እና አንዳንድ ጎረምሳ በቃ አልበገር ያለ ጎረምሳ እንዲህ በእንትን ተይዞ ፊልማውን አይታችኋል፣ ቦክሱንም አይታችኋል፣ እንደተመለከታችሁ ነው። እና የቦክሱን ሁኔታ ለእናንተ ትቼ አልፋለሁ። ግን እዚህ ጋር ባለትዳሮች ሶስተኛ ወገን ስታስገቡ ሰው እየመረጣችሁ አስገቡ ነው የምለው። ሰው እየመረጣችሁ አስገቡ። አሊያ ምን ይሆናል? የመፍረሱ እድሉ ጋፑ እየሰፋ ነው የሚሄደው። የመጠገን የትዳራችሁ ይሄ ደካማ ጎኑ የመጠገን እንትኑ በጣም እየደከመ እየወረደ ነው የሚሄደው። ስለዚህ ሄሉ ጥሩ ነው እንደዚህ ስታስታርቂ፣ ያው ለወንድምሽም ሳትቆሚ ለውብዬም እንትን ሳትይ መሀል ላይ ሆነሽ እርቁን መፈጸምሽ ጥሩ ነው። ኪራዩ ደግሞ በቃ ቢያንስ አሁን እዚህ ጋር ናሂን ቁጭ አርገ የምትመክርበት እህትንም ቁጭ አርገ እንደ ትልቅ የምትመክርበት እንጂ ድብድቡ አያዋጣም፣ ግርግሩ አያዋጣም። ለሀገርም ለምንም ግርግር አያዋጣም፣ ድብድብ አያዋጣም። ክቡራትና ክቡራን ወደ ቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስላሉ። ከወደዳችሁት ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁን እንዳትረሱ። ስፔሻሊ ለቻናሉ አዲስ የሆናችሁ ቤተሰቦች ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ በሚቀጥሉት ቪዲዮዎች እስክንገናኝ ድረስ እኔ ከወዲሁ ተሰናበትኩኝ። ይህ ያፌት ኢንተርቴይንመንት ነው።